አርሃም ቾድሪ የሚለውን ስም መስማት ብቻውን በዳሃካ የላይኛው ኤሊት ማህበረሰብ ውስጥ እንግዳ የሆነ የአክብሮትና የቅናት ስሜትን ይፈጥራል። ሰማይ ጠቀስ ህንፃዎች፣ ቅንጡ መኪናዎችና በሂሳብ አካውንት ውስጥ እንደ ተራራ የተቆለሉ ገንዘቦች አሉት። አንዳቸውም እነዚህ ነገሮች ለእርሱ አዲሱ አይደሉም፣ አይደንቁትምም። ነገር ግን እርሱን የእውነት ከሌሎቹ የሚለየው ውርስ ብቻ አይደለም። የሟች አባቱን ሰፊ የቢዝነስ ኢምፓየር ወርሷል። በአጭር ጊዜ ውስጥም በርካታ እጥፍ አድርጎ አሳድጎታል። ሆኖም ሀብቱ እያደገ ሲሄድ በውስጡ ያለው ሰውነት እየወረደ የሄደ ይመስላል። እብሪት፣ ኩራትና ሰዎችን ከሰውነት ያነሱ አድርጎ የማየት የሚረብሽ ልማድ ቀስ በቀስ ከባህሪው ጋር እየተቆራኘ መምጣት ጀመረ። ለአርሃም ገንዘብ ሁሉ ነገሩ ነበረ። ገንዘብ ያላቸው መከበር ይገባቸዋል፣ ገንዘብ የሌላቸው በጫማ ለመጨፍለቅ ከተፈጠሩ ነፍሳቶች የበለጠ ዋጋ የላቸውም ብሎ ያምናል። እንግዲህ የዚህን እብሪተኛ ሰው መጨረሻ ከመቀጠላችን በፊት እንደተለመደው ቪዲዮውን ላይክ፣ ቻናሉን ሰብስክራይብ፣ ቪዲዮንም ሼር ማድረጋችሁን አትርሱ። በዓለም ላይ ያሉ እናንተን የሚመጥኑ ልዩ ልዩ ታሪኮችን ይዘን ለመቅረብ የእናንተ ተሳትፎ ያስፈልገናል። አሁን ታሪካችንን እንቀጥል። ንጋቱን የሚጀምረው ውድ የጣሊያን ቡናን በመጠጣት ነው። ምሽቱም የሚጠናቀቀው በ5 ኮከብ ሆቴሎች ውስጥ በሚደረጉ አበለጭላጭ ፓርቲዎች ነው። የሚናገርበት መንገድ፣ አረማመዱ፣ ሰዎችን የሚያይበት መንገድ እንኳ ሁሉም ነገሩ ከሌሎቹ የበላይ ነኝ የሚል አይነት ነገርን ተሸክሟል። ቢሮ ውስጥ ሰራተኞቹን ልክ እንደ ሞት ነበር የሚፈሩት። ጭካኔ የታከለበት ውርደትን ለመቀበል አንድ ትንሽ ስህተት በቂ ነበረ። ሚስቱ ነፊሳ ቆንጆና የነጠረች ሴት ብትሆንም ዕለት ተዕለት በሚደርስባት ጭካኔው ቀስ በቀስ እየተወለገች ሄደች። ብቸኛ ልጃቸው አርየን በስሜት ከእርሱ ርቋል። የአባቱን እብሪት፣ ከገንዘብ ጋር ያለውን ጥንውት መቋቋም ባለመቻሉ። ነገር ግን አርሃም ደንታ አልነበረውም። ገንዘብ ሁሉን ነገር መግዛት ይችላል ብሎ የእውነት ያምናል። ክብርን፣ ፍቅርን፣ ደስታንም እንኳ ቢሆን ገንዘብ መግዛት ይችላል ብሎ ያምናል። አንድ ቀን በክረምት ጠዋት አርሃም አዲስ የገዛውን ሮልስ ሮይስ መኪናውን እያሽከረከረ ለአንድ አስፈላጊ የቢዝነስ ስብሰባ ወደ ጎልሻን እያቀና ነበረ። በመስተዋቱ ውስጥ ጭጋግና ጉም የሸፈነውን መንገድ ሲመለከት እንግዳ በሆነ ሁኔታ የደስታ ስሜት ፈጠረበት። ድንገት የትራፊኩ ምልክት ጋር ስትደርስ መኪናዋ ቆመች። በዚህ ጊዜ ነበረ አንድ ደካማና ያረጀ ሽማግሌ ለማኝን ልብ ያለው። በተቀደደና በአደፈ ጨርቅ ተጠቅልሏል። ሰውየው በቅዝቃዜው ሳቢያ እየተንቀጠቀጠ ነበረ። የተመሰቃቀለ ነጭ ፂሙ፣ የሰረጎዱ አይኖቹና አጽም የሚመስለው ሰውነቱ ያለ ምግብ ረጅም ቀናቶችን ማሳለፉን ይናገራሉ። በጭንቅ ተስፋ ውስጥ ሆኖ እርዳታ እንዲያደርጉለት በመለመን እያንዳንዱ የሚያልፉ መኪናዎች መስኮት ላይ ያፈጣል። ለማኙ ወደ አህራም መኪና መስኮት ቀረበና በእርጋታ ቆረቆረ። አህራም እንዳላየው በማስመሰል ፊቱን አዞረ። ነገር ግን ለማኙ ጽኑ ነበረና በድጋሚ ቆረቆረ። የአርሃም ቁጣ ገነፈለ። መስኮቱን በትንሹ ዝቅ ካደረገው በኋላ ጮኸበት። ምንድን ነው የምትፈልገው? ስራ እንዲያስኩ አይታይህም? ጠዋቴን ለማበላሸት ነው ወደዚህ የመጣኸው? አዛውንቱ እየተንቀጠቀጠ እጁን አነባብሮ አንሾካሾከ። ጌታዬ፣ ለ2 ቀናቶች ምንም ምግብ አልተመገብኩም። ሆዴ በረሃብ እየተቃጠለ ነው። ለፈጣሪ ብለህ እባክህን እርዳኝ። የጀመረውን አረፍተ ነገር ከመጨረሱ በፊት አርሃም ጎላ ያለ ሳቅ ሳቀ። ስላቅ የሞላበት ጨካኝ ሰይጣናዊ ሳቅ ነበር የሳቀው። የ1000 ታካ የብር ኖት ከገንዘብ መያዣው ወጣና በለማኙ ፊት እያወዛወዛ አፌዘበት። ይህን ተመልከት፣ ስንት ነው የምትፈልገዋ? እንዳንተ ያለ ለማኝማ 10 ታካ ቢያገኝ እንኳ ደስተኛ ይሆናል። ግን እኔ በአንድ ቅድመ ሁኔታ ከተስማማን 1000 ታካ ሰጥሃለሁ። የለማኙ ልብ በተስፋ ተሞላ። ምናልባት ላፍታም ቢሆን ለማኙ ይህ ሀብታም ሰው ይራራልኛል ሲል አሰበ። በሚንቀጠቀጥ ድምፅ ጌታዬ፣ ቅድመ ሁኔታው ምንድን ነው ሲል ጠየቀ። ጭካኔ የሞላበት ብልጭታ በአርሃም አይኖች ላይ በራ። የመኪናውን በር ከፈተና መሬቱ ላይ ምራቁን ተፋ። ከዛም በጭካኔ አሁን የተፋውት ምራቅ ይታያል ላሰው። ከዛ ይህ 1000 ታካ ያንተ ይሆናል አለው። እነዚህን ቃላቶች ሲሰማ የለማኙ የሰረጎዱ አይኖች ያበሩ መሰሉ። የውርደትና የቁጣ ንዝረት በደካማ ሰውነት ውስጥ ሲያልፍ ተሰማው። አርሃም ላይ ቀጥታ ፈጠጠበት። በአይኖቹ ውስጥ ምንም አይነት ፍርሃት ወይም መስገብገብ አይታይም። የራስ ክብርን የሚያሳዩ የእሳት ነበልባሎች ብቻ ነበር ሲቀጣጠሉ የሚታዩት። ከአጭር የዝምታ ደቂቃዎች በኋላ ተረጋግቶ ግን ጠበቅ አድርጎ እንዲህ ሲል ተናገረ።
ጌታዬ፣ ድሃ ልሆን እችላለሁ፣ ነገር ግን ክብር አለኝ። ገንዘብህን አልፈልግም። ፈጣሪ ይባርክ። ይህንን ተናግረው ለማኙ ለሌላ 1 ሰከንድ እንኳ በዛ አልቆዩም። ቀስ እያሉ ወደ ሌላ መኪና ዘንድ ሄዱ። አርሃም ሰማይ የወደቀበት መሰለው። አንድ ተራ ለማኝ ገንዘቡንና ስድቡን ተቃውሞ ለመሄድ ደፍሯል። ሰውነቱ በቁጣና በውርደት ነደደ። ሹፌሩም ላይ ንዳ ሲል ጮኸበት። የዛን ለማኝ ሰው ፊት ሁለተኛ በሕይወቴ ድርሽ እንዳይል እርግጠኛውን። መኪናው ምልክቱን በፍጥነት አልፎ ሄደ። ነገር ግን በአርሃም ውስጥ የተነሳው ማዕበል አልሰከንም። በአንድ ተራ ለማኝ የመሸነፍ ሕፍረት ሊቀበለው ያልቻለው ነገር ነበረ። ይቺ ትንሽ ገጠመኝ የሕይወቱን አቅጣጫ ለዘላለሙ ለመቀየር በቂ እንደነበረች ግን አልተገነዘበም። የተፈጥሮ ፍርድ ምን ያህል አስፈሪ ሊሆን እንደሚችል ምንም የገባው ነገር አልነበረም። የዕጣ ፈንታ መሪ መቼ ፊቷን እንደምታዞር ማንም መናገር አይችልም። አርሃም ቾድሪም አይችልም። ከዛ ቀን ጀምሮ ሁሉም ነገር መበታተን ጀመረ። መጀመሪያ በቁም ነገር አልወሰደውም ነበር። ከፍ ዝቅ ማለት በቢዝነስ ውስጥ ኖርማል ነገር ነው ሲል ነበር ያሰበው። ነገር ግን ትልልቅ ኪሳራዎች እየተከታተሉ መምጣት ሲጀምሩ በግንባሩ ላይ ጥልቀት ያላቸው የጭንቀት ምልክቶች መታየት ጀመሩ። የጀመረው ከአክሲዮን ገበያ ሽያጩ ነው። በሚሊዮኖች የሚቆጠሩ ገንዘቦችን ያፈሰሰባቸው አክሲዮኖች ድንገት መውደቅ ጀመሩ። በጥቂት ሳምንታቶች ውስጥ ግማሽ ያህሉ ኢንቨስትመንቱ ጥርግርግ ብሎ ከሰረ። አርሃም ጊዜያዊ ነው ብሎ ነበር ያሰበው። ነገር ግን ሁኔታው ቀን በቀን እየተባባሰ መሄድ ቀጠለ። ብዙዎቹ የሚያምናቸው የሥራ ባልደረባዎቹ ካዱት። የድርጅቱን ምስጢራዊ መረጃ ለተቀናቃኙ አሾለኩበት። ከዛም የራሳቸውን ትርፍ አስጠበቁ። በርካታ ትልልቅ ፕሮጀክቶች ከእጁ አመለጡት። ባንኮች እውነተኛ ቀለማቸውን ማሳየታቸውን ጨመሩ። በአንድ ወቅት እርሱን ለማግኘት ሰዓታት ይጠብቁ የነበሩ የባንክ ማናጀሮች አሁን ስልኩንም ለማንሳት አሻፈረኝ አሉ። ብድሮቹን እንዲከፍል የሚደረግበት ጫና መጨመር ጀመረ። አርሃም የገጠመውን ሁኔታ ለማረጋጋት ንብረቶቹን ለመሸጥ ሙከራ አደረገ። ግን ስሙ ክፉኛ ጠፍቶ ስለነበረ ማንም ሰው ሚዛናዊ ዋጋ ሊከፍለው ፈቃደኛ አልነበረም። ቀስ በቀስ ቅንጡ አኗኗሩ መውደቅ ጀመረ። በቀን በመቶ ሺዎች የሚቆጠሩ ገንዘቦችን ያጠፋ የነበረው አርሃም አሁን ትንሽ ወጪ ከማውጣቱ በፊት እንኳ ሁለቴ ያስባል። አንድ በአንድ ቅንጡ መኪናዎቹ ተሸጡ። በጉልሻን የሚገኘው ግዙፍ ቤቱን ብድሩን ለመሸፈን በባንክ ሊያዝበት ነው። በዚህ በጨለማ ቀኑ ወቅት አርሃም በመጨረሻ በዙሪያው ያሉ ሰዎችን እውነተኛ ፊት ተመለከተ። በአንድ ወቅት በገንዘቡ ፓርቲ ሲያደርጉ የነበሩት ጓደኞቹ ባዩት ቁጥር ይሸሹት ጀመረ። ዘመዶቹ ርቀታቸውን መጠበቅ ጀመሩ። ሚስቱ ነፊሳ እንኳ ይህንን ሕይወቱን ከዚህ በላይ መቋቋም አልቻለችም። በየቀኑ የሚያጋጥሙ የገንዘብ እጥረቶች የአርሃም የዘወትር ብስጭትና ያልታወቀው የወደፊት ዕጣ ፈንታቸው ትዕግስቷን ፈተነው። አንድ ቀን አርያንን ይዛ ወደ አባቷ ቤት ሄደች። ነገር ግን ከመሄዷ በፊት አንድ ነገር ብቻ ብላው ነበረ። ገንዘብ ሁሉ ነገርህ በነበረ ጊዜ ከዛ ገንዘብ ጋር ቆይተሃል፣ እንደ ሰው ግን ከሞትክ ቆይተሃል። ቃላቶቿ የአርሃምን ደረት ልክ እንደ ፍላጻ ነበር ያወቁት። ለመጀመሪያ ጊዜ ምን ያህል የእውነት ብቸኛ እንደሆነ ተሰማው። ተራራ የሚያህል ገንዘብ በነበረው ጊዜ ሁሉም ሰው ከእርሱ ጋር ነበረ። አሁን ምንም በሌለው ጊዜ ማንም ካጠገቡ የቀረ የለም። በፍቅር መክሰሩን ተገነዘበ። ሕይወቱን ሙሉ ገንዘብን ሲያሳድድ ነበር ያሳለፈው። ግን እውነተኛ ሀብት የሆነውን የሰውን ፍቅር ማግኘት አልቻለም። በአንድ ዓመት ውስጥ አርሃም ቾድሪ ከሰማይ ላይ ወድቆ መሬት ላይ ተፈጠፈጠ። ኩባንያው መክሰሩን አወጀ። ቤቱ፣ መኪናው፣ የባንክ ቀሪ ሂሳቡ ሁሉም ሄደ። በአንድ ወቅት የደሃካ የኮርፖሬት ዓለም ዘውድ ያልጫነ ንጉሥ የነበረው ሰው አሁን ከመንገድ ለማኝ የበለጠ ሰው አልሆነም። ይለብሳቸው በነበሩት ውድ ሱፎቹ ቦታ አሁን የቆሸሹ የተቀደዱ ልብሶችን ሆኗል የሚለብሰው። ሆዱ በረሃብ ይቃጠላል፣ ግን ኪሱ አንድ ሳንቲም እንኳ አልያዘም። መጀመሪያ የሚያውቃቸውን ሰዎች እርዳታ ጠየቀ፣ ግን ሁሉም ሰዎች ፊታቸውን አዞሩበት። ውርደት፣ ችላ መባልና ከንፈር መምጠጥ ብቻ ነበር ያገኘው ምላሽ። በአንድ ወቅት የሚሊዮን ብሮች ዋጋ ያላቸው ቼኮች ላይ ይፈርሙ የነበሩት እጆቹ አሁን እርዳታ ለመለመን ተገደዋል። ውርደቱና ሕፍረቱ እንዲጠፋ ሊያደርገው ፈልጎ ነበረ፣ ግን ረሃብ ከኩራት በላይ ያቃጥላል። ይህ እሳትም ወደ ጎዳና እንዲወጣ አስገደደው። አርሃም ያለ ዓላማ በሰው በተጨናነቀው የደሃካ መንገዶች ላይ መንቀዋለል ያዘ። ከጭንቅላቱ በላይ የምታቃጥል ፀሐይ፣ ከእግሩ ስር የሚነዳ አስፋልት በሆድ ውስጥ የረሃብ እሳት ያጓራል። ከሱቁ ፊት ለፊት ያለው ምግብ ላይ አፈጠጠ። ይህም አፉን ምራቅ ሞላው፣ ግን ኪሱ ባዶ ነበረ።
ህፍረቱን ኩራቱንና ክብሩን ጨፍልቆ በሕይወቱ ለመጀመሪያ ጊዜ ለልመና እጁን ዘረጋ። ወንድሜ የምበላው ነገር ልትሰጠኝ ትችላለህ? በጣም ርቦኛል። ሰውየው ከላይ እስከታች ተመለከተውና በመጠየፍ እንዲህ ሲል መለሰለት፣ ሰርተህ አትበላም? ጠንካራ ትመስላለህ፣ ጥፋ ከዚህ። የአርሃም ፊት በህፍረት ቀላ። ምንም ሳይል ከስፍራው ሄደ። ግን የጅማሮ ብቻ ነበረ። ከዛ በኋላ እርዳታ በሚጠይቅ ጊዜ ሁሉ አዳዲስ አይነት የውርደት ቃላቶችን መስማት ነበረበት። በመጨረሻ ገባው፣ ድሃ ክብር የለውም። በአንድ ወቅት እሱም በተመሳሳይ መንገድ ነበር የሚያስበው። ዛሬ ለራሱ ተግባር ዋጋውን እየከፈለ ነው። በመንገድ ላይ ያለ ምግብ ሲንቆዋለል ቀናቶች ያለፉ። ሰውነቱ መዳከም ጀመረ። ያለፈው ጠንካራውና መልከ መልካሙ አርሃም አሁን ጸጉሩ ተንጨባሮ ጺሙ አጎፍሮና አይኖቹ ሰርጉደው በቁም ያለ ጣረሞት መስሎ በመንገድ ሲሄድ ላየው ለመለየት የሚያዳግት ሰው ሆኗል። ሲመሽ በሱቆች በረንዳ ወይም በፓርኮች አግዳሚ ወንበር ላይ ተኝቶ ያድራል። የቢምቢዎች ንክሻና ብርዱ ቋሚ ወዳጆቹ ሆኑ። በዚህ ሊሸከሙት በማይችሉት ስቃዮች መሃል ያለፈው ሕይወቱ ትዝታዎች እየመጡ ያውኩት ጀመር። ኩራቱ፣ እብሪቱ፣ ጭካኔው ምን ቅጡ። ሽማግሌውን ለማኝ አስታወሰ። በአንድ ወቅት ክፉኛ በጭካኔ ያዋርዷቸው የነበረውን። ዛሬ በእሳቸው ቦታ ሆኖ መዋረድ ምን ያህል ስቃይ እንደሚፈጥር በትክክል ስሜቱን አግኝቶታል። ጸጸት ውስጡን አቃጠለው። ዝም ብሎ ያስብ ጀመረ። ያንን ለማኝ አንድ ጊዜ ብቻ ቢያገኘው እግሩ ላይ ወድቆ ይቅርታውን ይለምነው እንደነበር። አንድ ቀን ማታ ከባድ ዝናብ እየጣለ ነበረ። አርሃም ከአንድ ድልድይ ስር ተጠልሏል። ሰውነቱ በቅዝቃዜው እየተንቀጠቀጠ ነው። ውስጡ በትኩሳት እየተቃጠለ ነው። እንደማይተርፍ አይነት ስሜት እየተሰማው ነበረ። ጮክ ብሎ አለቀሰ። ድምፁ ከዝናቡ ድምፅ ጋር ተቀላቅሎ ተሰማ። ኦ አላህ ሆይ፣ ስተቴ አሁን ገብቶኛል። እባክህን ይቅርታ አድርግልኝ። ይህንን መከራና ስቃይ ከዚህ በላይ መቋቋም አልችልም ብሎ እያለቀሰ በመጨረሻ ተኛ። መቼ እንደሆነ እንኳ ሳይገነዘበው ጠዋት አርሃም ከእንቅልፉ ሲነቃ ራሱን አንድ የማያውቀው ቦታ ውስጥ ተኝቶ አገኘው። ባረጀ ግን በንጹህ አልጋ ላይ ነበር የተኛው። ወፍራም ብርድ ልብስ ሰውነቱን ሸፍኖታል። ከእርሱ አጠገብ በአንድ ትንሽ ጠረጴዛ ላይ ውሃ በብርጭቆና የተወሰኑ መድኃኒቶች ተቀምጠዋል። ክፍሉ የጭቃ ግድግዳና የቆርቆሮ ጣራ አለው። በአንዱ ጥግ የሸክላ ምድጃ ረጋ ብሎ እየነደደ ነው። ከላዩም ሩዝ የያዘ ብረት ድስት እየበሰለ ነው። የሩዙ ጣፋጭ መዓዛ የራበው ሆዱን አጨማድደው። ቀጥ ብሎ ለመቀመጥ ሞከረ፣ ግን ሰውነቱ በጣም ተዳክሞ ነበር። በዚህ ጊዜ አንድ በዕድሜው ጠና ያለ አዛውንት ሰው ወደ ክፍሉ ገባ። ረጅም ነጭ ጺም አላቸው። ቀለል ያለ የሀገሬውን ልብስ ለብሰዋል። በፊታቸው ላይ የተረጋጋ ብርሃን አርፏል። አርሃም በድንጋጤ ያቃሰተ። እርሳቸው ነበሩ፣ ያው ለማኝ ሰው። በአንድ ወቅት በጭካኔ ያዋርዷቸው የነበረው ሰው ናቸው። አርሃም በህፍረትና በውርደት ጭንቅላቱን ዝቅ አደረገ። መናገር ከመቻሉ በፊት አዛውንቱ ቀረቡትና እጃቸውን ግንባሩ ላይ አድርገው በለሆሳስ ድምፅ እንዲህ አሉት። አሁን እንዴት ነው የሚሰማ የኔ ልጅ? ትኩሳት ትንሽ የቀነሰልህ ይመስላል። ልጄ የሚለውን ቃል ሲሰማ አርሃም እንባውን መቆጣጠር አቃተው። ሊቆጣጠረው ያልቻለው የሳግ ለቅሶ ውስጥ ገብቶ ተንሰቅስቆ አለቀሰ። አዛውንቱ በመደነቅ ተመለከቱት። በእንባው ውስጥ አርሃም አውቀሁኛል፣ እኔ ያ የተረገመ ሰው ነኝ በአንድ ወቅት ብሎ ንግግሩን ከመጨረሱ በፊት አዛውንቱ ረጋ አድርገው እጃቸውን አፉ ላይ በማስቀመጥ ዝም በል የኔ ልጅ፣ ያለፈውን አትቆፍር። ሰዎች ስህተት ይሰራሉ፣ አንዴ ስህተታቸው እንደገባቸውም እውነተኛ ሰው ይሆናሉ አሉት። እነዚህን ቃላቶች ሲሰማ አርሃም የበለጠ አምርሮ አለቀሰ። የአዛውንቱን እጅ ይዞ ይቅርታዎትን እለምናለሁ፣ እባክዎትን ይቅርታ ያድርጉልኝ፣ ለእብሪቴ ስቀጣ ነበረ። አሁን የመንገድ ዳር ለማኝ ሆኛለሁ። አዛውንቱ ሰው ስማቸው ረሂም ሼህ ይባላል። ረጋ አድርገው የአርሃምን ራስ ዳበሱትና የዛን ዕለት ነበር ይቅርታ ያደረኩልህ የኔ ልጅ፣ ምክንያቱም አንድ ቀን ስተትህ እንደሚገባ አውቅ ስለነበረ አሉት ረሂም ሼህ በእርጋታ። አላህ በጣም አዛኝ ነው። ሰዎች ራሳቸውን እንዲያርሙ ዕድል ይሰጣቸዋል። እነዚህን ቃላቶች ሲሰማ ሰላማዊ የሆነ እርጋታ በአርሃም ልብ ውስጥ ወረደ። ይህ አዛውንት ድህነቱ ከውጭ ብቻ እንጂ በልብ ውስጥ ወርቅ ሞልቶ ይፈሳል። አርሃም በዝናባማው ምሽት ህሊናውን ስቶ ከድልድዩ ስር አግኝተውት ረሂም ሼህ በደካማው ትከሻቸው ተሸክመው ወደ ትንሿ ጎጆአቸው ይዘውት እንደመጡ አወቀ። ረሂም ሼህ የሚኖሩት በከተማው ውስጥ በሚገኝ የቆሼ መንደር ነው። የሚተዳደሩትም ለምነው በሚያገኙት ነው። ሆኖም ምንም አይነት ጸጸትም ሆነ ምሬት የለባቸውም። ባለቻቸው ትንሽ ነገር ረክተው የሚኖሩ ናቸው። በረሂም ሼህ እንክብካቤ አርሃም ቀስ በቀስ አገገመ። በሚቀጥሉት ጥቂት ቀናቶች ውስጥ አርሃም
በቅርበት አኗኗራቸውን አጤነ። ሰው በጥልቅ ድህነት ውስጥ ሆኖም እንኳ እንዴት ደስተኛ ሊሆን እንደሚችልና ሌሎችንም እንዴት ሊረዳ እንደሚችል ተገነዘበ። ረሂም ሼህ በልመና የሚያገኙትን በቆሼ መንደር ውስጥ ለሚገኙ ሌሎች የራባቸው ሰዎች ያካፍላሉ። ይህንን ታላቅነት ሲመለከት የአርሃም ልብ በአክብሮት ተሞላ። ያኔም እውነተኛ ሀብት ብዙ ገንዘብ ያላቸው ሰዎች ዘንድ አይደለም፣ እውነተኛ ሀብት ትልቅ ልብ ያላቸው ሰዎች ዘንድ ነው። ካገገመ በኋላ አርሃም አጎቴ፣ ወደ ቀድሞ ሕይወቴ መመለስ አልፈልግም። ከእርስዎ ጋር መቆየትና ቀሪውን ሕይወቴን በዚህ ማሳለፍ ፈልጋለሁ። እንደ እርስዎ ጥሩ የሰው ልጅ መሆን እፈልጋለሁ አለ። ረሂም ሼህ ፈገግ አሉና እንዲህ ሲሉ መለሱለት። አንተ እኮ መጀመሪያም ጥሩ ሰው ነበርክ የኔ ልጅ። እብሪትህ ብቻ ነበር ዓይንህን ያወረው። አሁን ዓይነ ርግቡ ተነስቶልሃል። ምኞትህ ከሆነ ብዙ መልካም ነገሮችን ማድረግ ትችላለህ። አርሃም ከረሂም ሼህ አጠገብ ሆኖ አዲስ ሕይወት ጀመረ። ከእንግዲህ የበፊቱ ሚሊኔሩ አርሃም ቾድሪ አይደለም። አሁን አንድ ተራ ሰው ነው። ከረሂም ሼህ ጋር ለመለመን ወደ ውጭ ወጥቶ ሄዶ አያውቅም። በፈንታው ሥራ መፈለግ ጀመረ። ከበርካታ ሙከራ በኋላ በሬስቶራንት ውስጥ ሳህን የማጠብ ሥራ አገኘ። ከጠንካራ ሥራው በሚያገኘው ገቢም ለረሂም ሼህ ምግብና መድኃኒት ገዝቶላቸው ይሄዳል። በትርፍ ጊዜው የቆሼውን ልጆች ሰብስቦ ያስተምራል። የቢዝነስ ዕውቀቱን በመጠቀምም በርካታ ሥራ አጥ ወጣቶችን ትንንሽ ሥራዎችን እንዲጀምሩ ረዳ። በባህሪውም ውስጥ ሆነ በአነጋገሩ ላይ የቀረው ምንም አይነት እብሪት አልነበረም። ትዕትና፣ ደግነትና ለሰዎች ያለው ፍቅር ብቻ ቀርቷል። አንድ ቀን የአርሃም ሚስት ነፊሳና ልጃቸው አርያን ሳህን የሚያጥብበት ሬስቶራንት ውስጥ ምግብ ለመመገብ ሲመጡ አርሃምን ሳህን ሲያጥባዩትና በድንጋጤ ቀዝቀዝ አሉ። በነፊሳ አይኖች ውስጥ እንባ አቆረ። አርየን እየሮጠ ሄዶ በአባቱ ወገብ ላይ ተጠመጠመበት። አርሃም መጀመሪያ ላይ ህፍረት ተሰማው፣ ግን ወዲያውኑ ራሱን ተቆጣጥሮ ሚስቱንና ልጁን ድሮ ለሰራቸው ስህተቶቹ ሁሉ ይቅርታ ጠየቃቸው። ይህንን ለውጥ ስትመለከት ነፊሳ አልተደነቀችም። ምክንያቱም በባሏ አይኖች ውስጥ ታማኝነትንና እውነተኛ ጸጸትን በግልጽ ማየት ችላ ስለነበር ወደ ቤት እንዲመለስ ጠየቀችው። አባቷም ለአርሃም ይቅርታ አድርጎለት ቢዝነሱን እንዲቀላቀል ግብዣ ቀረበለት። ግን አርሃም እምቢ አለ። ከእንግዲህ ወደዛ የገንዘብ ዓለም መመለስ አልፈልግም። ከእነዚህ ሰዎች ጋር ደስተኛ ነኝ። የህይወትን እውነተኛ ትርጉም በመጨረሻ አግኝቻለሁ። ነገር ግን ለሚስቱና ለልጁ እንደሚያገኛቸውና ለእነርሱ ያለውን ኃላፊነት ሁሉ እንደሚያሟላላቸው ቃል ገባ። በርካታ ዓመታቶች አለፉ። አርሃም እንደገና ሚሊኔር አልሆነም፣ ግን የእውነት ደስተኛ ሰው ሆኗል። ከረሂም ሼህ ጋር በዛው የቆሼ መንደር መኖሩን ቀጠለ። አንድ ላይ ሆነው ለቆሼው ነዋሪዎች ትንሽ ትምህርት ቤትና የሕክምና ክሊኒክ ገነቡ። ዛሬ የአርሃም ሕይወት ታሪክ ለብዙዎች ማነቃቂያ ሆኗል። ከኩራት ጫፍ ላይ ከወደቀ በኋላ የተማረው ውድ ትምህርት ወደ እውነተኛ ሰው ቀይሮታል። ሀብትና ገንዘብ ጊዜያዊ መሆናቸውን፣ ለዘላለም የሚቀረው የሰው ፍቅር፣ ርኅራሄና ለራስ የሚሰጥ ክብር መሆኑን ተምሯል። እናም ይህ ትምህርት የህይወት ትልቅ ሀብት ነው። ወዳጆቼ፣ ኩራት የሰውን ልጅ ከሰማይ አንስቶ መሬት ላይ ሊፈጠፍጠው ይችላል። ሁልጊዜም ከእብሪት ነፃ መሆን ይገባናል። ድሆችንና ተራዎችን መሳደብ አይገባንም። በምትችሉት አቅም ሁሉ እርዷቸው። ይህንን ታሪክ ከወደዳችሁት እባካችሁን ለሌሎች አጋሩት። እናም ቻናላችንን ሰብስክራይብ አድርጉ ከእኛ ጋር ለመቆየት። የጨረሳችሁትም ጨርሰናል ብላችሁ በኮሜንት ላይ ጻፉልን። ስለምትከታተሉ እናመሰግናለን። በሌላ ድንቅ ቪዲዮ እስከምንገናኝ መልካም ጊዜ